ጌታ ሆይ እኛ ሁሉን ተከተልን፣ ሁሉን ተከተልን ምን እናገኘው ሲል አንድ መልስ ሰጥቶታል። በዚህ ዓለም በገንዘብ ፍርድ ሊጓደል ይችላል፣ በዘመድ ፍርድ ሊጓደል ይችላል፣ በሐሰት ምስክር ፍርድ ሊጓደል ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኩት እግዚአብሔር በእንተ ጸጋሁ እንተ ኢትተረጎም። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የመልአኩ የቅዱስ ሚካኤል ወዳጆች፣ ክቡር አባታችን መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የካቴድራላችን ዋና አስተዳዳሪ፣ ክቡር መልአከ ብስራት አክሊሉ ወረሰ የካቴድራሉ ዋና ጸሐፊ፣ ክቡር መምህራችን መምህር ዶክተር አካለ ወልድ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ድርጅት ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተክርስቲያን፣ አዕይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር አኀው ዲያቆናት፣ በማለዳው በመቅደሱ የሚገኘውን በረከት ለመቀበል የሚነገረውን ቃለ እግዚአብሔር ለመስማት በቅዳሴው ለመቀደስ በዝማሬው ለመባረክ በማለዳው የተገኛችሁ ምእመናን ምእመናት በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምስጋና የባሕሪ ገንዘቡ የሚሆን የቅዱሳን አምላክ ቅዱስ እግዚአብሔር ብዙውን በደላችንን በምሕረቱ ሸፍኖልን ዕድሜ ለንስሐ ሰጥቶን ዳግም በቅድስናው ስፍራ ተሰብስበን ቅዱስ ቃሉን እንድንሰማ ክቡር ስሙንም ጠርተን እንድናመሰግነው ስለረዳን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምን እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል፣ አምላካችንም ዝም አይልም፣ እሳትም በፊቱ ይነዳል። የዳዊት መዝሙር 49 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ቅድም በቅዳሴው መካከል በዲያቆናቱ የተሰበከው የዳዊት መዝሙር ነው። እግዚአብሔር እንደረዳን መጠን ዛሬ ዕለቱ በዓሉ የደብረ ዘይት በዓል ነው። በዚህ ዕለት ነገረ ምጽአቱ የሚሰበክበት የሚታሰብበት ዕለት ነው። በአጭሩ ምን ማድረግ እንዳለብን ብቻ ተመልክተን ትምህርታችንን እንጠቀልላለን። እግዚአብሔር አምላካችን የራቀውን አቅርቦ የተሰወረውን ገልጦ እንዳስተምረን የእሱ መልካም ፈቃዱ ይሆንልን። እግዚአብሔር በግልጥ ይመጣል፣ አምላካችንም ዝም አይልም፣ እሳትን በፊቱ ይነዳል። እንግዲህ ደብረ ዘይት ማለት ከስሙ ትርጉም ስንነሳ የወይራ ዛፍ ያለበት ተራራ እንደማለት ነው። ዘይት ማለት የወይራ ዛፍ ነው። ደብረ ደግሞ ተራራ ነው። ደብረ ዘይት ማለት የወይራ ዛፍ ተራራ እንደማለት ነው። በወይራ ዛፍ የተሸፈነ ተራራ ማለት ነው። በኢየሩሳሌም የሚገኝ በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምስጢረ ምጽአቱን ያስተማረበት ዕለት ነው። ደቀ መዛሙርቱ ነገረ ምጽአቱን የጠየቁበት ጠይቀውም ደግሞ የተረዱበት ቦታ ስለሆነ የዛሬው ዕለት በደብረ ዘይት ትምህርቱን በተማሩበት ቦታ ጌታ ባስተማረበት ቦታ ምስጢረ ምጽአትን በገለጠበት ቦታ ደብረ ዘይት ተብሎ ይታሰባል ማለት ነው። እና በደብረ ዘይት በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ቅድም ክቡር አባታችን ሲያነቡ እንደሰማችሁት ክርስቶስ ወደ ደብረ ዘይት ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። ቀርበው 3 ጥያቄ ነው የጠየቁት። የመጀመሪያው በተራራው ላይ በተቀመጡበት ወቅት ኢየሩሳሌምን ቁልቁል ይመለከቷት ነበረ። ሕንፃዎቿ ያማምራሉ። ከኢየሩሳሌም ሕንፃዎች ደግሞ የቤተ መቅደሱ ውበት ጎልቶ ይታይ ነበር። የማለዳ ፀሐይ አርፎበት ነበር ሊቃውንት እንደሚነግሩት። እና ቤተ መቅደሱ ይፈርሳል ትላለህ፣ አየኸው ውበቱን ብለው ቤተ መቅደሱ እንዴት እንደሚያምር እንዲህ የሚያምር ቤተ መቅደስ እንዴት ይፈርሳል የሚል ጥያቄ ጠየቁት። አንደኛው። ሁለተኛው ንግረነ ማእዜ ይከውን መቼ ይሆናል? የጊዜ ጥያቄ ነው። የጊዜ ጥያቄ ነው የጠየቁት። አንደኛው ቤተ መቅደሱ እንዴት ሊፈርስ ይችላል? ሁለተኛው መቼ ይሆናል?
ሶስተኛው የዓለም ፍጻሜና የመምጣትህ ምልክቱ ምንድን ነው የሚል ሶስት ጥያቄዎችን ጠየቁት። ጌታችን ለሁለቱ ጥያቄዎቻቸው መልስ ሰጥቷቸዋል። የዓለም ፍጻሜና የመምጣቴ ምልክቱ ምን እንደሆነ እሱን ነግሯቸዋል። ስለ ቤተ መቅደሱ መፍረስም ነግሯቸዋል። መቼ ይሆናል የሚለውን ግን አልገለጠላቸውም። ስለዚያች ዕለት ስለዚያች ሰዓት ማንም አያውቅም፣ በአብ ልብነት ታስባ የምትኖር በወልድ ቃልነት እንኳን ያልተገለጠች ናት ብሎ መቼ የሚለውን ሰውሮታል ማለት ነው። መቼ የሚለውን አስቀርቶ ግን ሰው ለሁለቱ ነገር አብራርቶ ነግሯቸዋል። ስለ ቤተ መቅደሱ ሲነግራቸው ድንጋይ በድንጋይ ላይ ይፈርሳል አላቸው። ይሄ በቅርብ በዘመናችሁ የምታዩት ነገር ነው የሚለውን ነገራቸው። በዘመናችሁ ቤተ መቅደሱ ሲፈርስ ታያላችሁ፣ በኋላ ደግሞ ዓለም ይጠፋል። ለዓለም መጥፋት ምልክቱ ምንድን ነው ለሚሉት የመጀመሪያ ማስጠንቀቂያ የነገራቸው ኡቁኬ ኢያስቱክሙ፣ ማንም እንዳያስታችሁ ተጠንቀቁ አለና ብዙ ምልክት ነገራቸው። ያን ጊዜ ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። ስለዚህ እናንተ ማንም እንዳያስታችሁ ተጠንቀቁ። መናፍቃን አሳቾች በክርስቶስ ስም የሚመጡ በሶስት መንገድ እንደሚመጡ ነግሯቸዋል። የመጀመሪያዎቹ ብዙኃን ይመጽኡ በስሜ ዘይብሉ አነ ውእቱ ክርስቶስ፣ ብዙዎች እኔ ክርስቶስ ነኝ ብለው በስሜ ይመጣሉ። በስሜ ተመሳስለው የመጡት እንዳያስቷቸው ተጠንቀቁ። የክርስቶስን ስም እየጠሩ የክርስቶስን ወንጌል ይዘው የቤተ ክርስቲያንን መለያ ካባዋን ለብሰው ጥምጥሟን ጠምጥመው መስቀሉን ተሸክመው ይመጣሉ። ነገር ግን ውስጣቸው ነጣቂዎች ተኩላዎች ናቸው። እነዚህ እንዳያስቷቸው ተጠንቀቁ፣ የመጀመሪያዎቹ። ሁለተኞቹ ተመሳስለው መጥተው ተቀባይነት ያጡ ደግሞ በማባበል ይመጣሉ፣ ጉቦ ይዘው መማለጃ ይዘው። እውነቱ ይሄ ነው፣ ነገር ግን ወደ እኛ ጋር ብትመጡ እንዲህ እናከብራቸዋለን እንሰጣቸዋለን እያሉ ይመጣሉ፣ እንሾማቸዋለን ብለው ይመጣሉ በማባበል ብዙዎችንም ያስታሉ። ቅዱስ ጳውሎስም ማንም በሚያባብል ቃል እንዳያስታችሁ ተጠንቀቁ ይላል። ጌታችን በስሜ ይመጣሉ እንዳያስቷችሁ ተጠንቀቁ ያላቸው ቅዱስ ጳውሎስ ደግሞ ማንም በሚያባብል ቃል እንዳያስቷችሁ ተጠንቀቁ። በእነዚህ በሁለቱ ካልተሳካላቸው ደግሞ በማስገደድ ይመጣሉ። ከፍ ብለው አንገትን ዝቅ ብለው ባትን በሰይፍ በመቁረጥ ዓይንን በፍላት በማውጣት ብዙ መከራ በማድረስ እኛ የተቀበልነውን ያመንነውን ካላመናችሁ ካልተቀበላችሁ ብለው በኃይል ይመጡባቸዋል። እነዚህም እንዳያስቷችሁ ተጠንቀቁ አላቸውና ስለ ምልክቱ ብዙ ነገራቸው። ቅድም በወንጌሉ ሰምታችሁታል። እና ጌታችን ይመጣል፣ የመምጣቱን ምልክት ነግሯቸዋል። የጌታ መምጣት ምልክቱ ወበከመ ኮነ በመዋዕሊሁ ለኖኅ ከማሁ ይከውን ምጽአቱ ለወልደ እጓለ እመሕያው፣ በኖኅ ዘመን እንደነበረ የሰው ልጅ መምጣቱ እንዲህ ይሆናል። መብረቅ ከምስራቅ ተነስቶ እስከ ምዕራብ እንደሚታይ እንደዚሁ በግልጥ ይመጣል። የተደበቀ ነገር የለም፣ በግልጥ ይመጣል። ምልክቱን ነገራቸው። ቀኑን ግን ጊዜውን ሰዓቱን ግን ሰውሯቸዋል፣ አልነገራቸውም። ታዲያ ይህንን የጌታችንን ነገረ ምጽአቱን ነቢየ እግዚአብሔር ቅዱስ ዳዊት ቀድሞ ሲናገር እግዚአብሔር በግልጥ ይመጣል አለ። እግዚአብሔር በምን ይመጣል? በግልጥ ይመጣል። ቀድሞ ተሰውሮ ነበር የመጣው። ተሰውሮ ማለት ከሰይጣን ተሰውሮ ከዲያብሎስ ተሰውሮ ነው። ወበከመ ተሃምአ ሰይጣን በጉሉት ውስተ ሥጋ ገሲ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር በዘመድነ። ሰይጣን በሽንገላ በእባብ ሥጋ ተሰውሮ የሰውን ልጅ ድል ቢያደርገው እግዚአብሔር ደግሞ በእኛ ተሰውሮ በእኛ ሥጋ ተሰውሮ ሰይጣንን ድል አደረገው። ሥጋ ለብሶ ነው የመጣው። ቀድሞ ደካማ መስሎ ነው የመጣው። አሁን ግን በግርማ መለኮቱ ይመጣል፣ በክብረ ትስብእቱ ይመጣል፣ በቅዱሳን መላእክት መለከት ይመጣል፣ በግልጥ ይመጣል። እግዚአብሔር በምን ይመጣል? እግዚአብሔር በግልጥ ይመጣል። እና እግዚአብሔር በግልጥ ይመጣል ሲባል ለምንድን ነው የሚመጣው? እግዚአብሔር በግልጥ የሚመጣው ለምንድን ነው ቢባል የመጀመሪያው እውነተኛውን ፍጹም ፍርድ ለመፍረድ ይመጣል። እያንዳንዱ እንደየሥራው እንዲያገኝ ይመጣል። እግዚአብሔር በዚህ ዓለም ላይ ፍርድ ይጓደላል፣ ፍርድ ይጣመማል። በዓለም ላይ እውነተኛ ፍትሕ አይገኝም። ምናልባት ወንጀለኛው ነፃ ተብሎ ንጹሕ ሰው ይገደላል።
ይወቀሳል። ይሄ በክርስቶስ አይተናል። በርባን ይፈታ፣ ክርስቶስ ግን ምን ይበል? ይሰቀል። ስለዚህ በዚህ ዓለም ላይ እውነተኛ ፍትህ አልነበረም። እውነተኛ ፍትህ የለም። እስከ ዕለተ ምጽአትም አይዘልቅም። እውነተኛ ፍትህ አይገኝም። ስለዚህ ክርስቶስ ይመጣል ሲባል እውነተኛውን ፍትህ ለመስጠት እያንዳንዱ እንደየሥራው ይቀበላል። እግዚአብሔር እነሆ በቶሎ እመጣለሁ አለ ራሱ ሲናገር። እነሆ በቶሎ እመጣለሁ ለእያንዳንዱ እንደየሥራው እከፍል ዘንድ ዋጋዬ ከኔ ጋር አለ። ያን ጊዜ ማጭበርበር አይቻልም። ያን ጊዜ በሐሰት ምስክር ማምለጥ አይቻልም። ያን ጊዜ በብዙ ደጋፊ መዳን አይቻልም። እያንዳንዱ የዘራውን ያጭዳል፣ እየሰራውን ይቀበላል። ስለዚህ ክርስቶስ በግልጥ ይመጣል ሲባል ለምን ይመጣል? ለእያንዳንዱ እንደየሥራው ለመክፈል፣ እውነተኛውን ፍርድ ለመፍረድ ይመጣል። በመጣ ጊዜ እንግዲህ ዓለም ያልፋል፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ያለው ጌታ ዓለም ያልፋል፣ የማያልፍ የለም፣ ሁሉ ያልፋል። ሙታንም ሕያዋን ይሆናሉ። በመቃብር ያሉት የእግዚአብሔር ድምፅ የሚሰሙበት ሰዓት ይመጣል። ያን ጊዜ ይሆናል። መልአኩ ቅዱስ ሚካኤል 3 ጊዜ መለከትን ይነፋል። በቀዳሚ ንፋተ ቀን ይስጋባ ሁሉ ጸበለ ሥጋ ዘተዘራ ውስጥ ዓለም። የመጀመሪያውን መለከት ሲነፋ በዓለም የተዘራው አጽም ራስ ወዳለበት የራስ ቅሉ ወዳለበት ቦታ ይሰበሰባል። በወጉ ያልተቀበረው ማለት ነው። አባላቱ ሕዋሳቱ ተበታትነው የጠፉት፣ አውሬ የበላው፣ ውሃ የወሰደው፣ ገደል የገባ እንዲህ አይነቱ በክብር በአንድ ቦታ ያልተቀበረው የተበታተኑት አጽሙ የራስ ቅሉ ባለበት ቦታ ይሰበሰባሉ። የመጀመሪያውን መለከት ሲሰሙ ወበካል ንፋተ ቀርብ ይሰፈያ አዕጽምት ምስለ ሥጋ ወደም ወይከውን በድነ ፍጹመ ዘእንበለ አድሳሶ ወይታውሶ። ሁለተኛውን መለከት ሲነፋ ፍጹም በድን ይሆናል፣ ያለ መንቀሳቀስ ማለት ነው። ወበሳልስ ንፋተ ቀርብ ይትነሱ ሙታን ጻድቃን ወኃጥአን። ሦስተኛውን መለከት ሲነፋ ሲሰሙ ግን ጻድቃንም ኃጥአንም ከመቃብር ይነሳሉ። ስለዚህ ጻድቃንም ኃጥአንም ይነሳሉ። ኃጥአንም እንደ ኃጢአታቸው፣ ጻድቃንም እንደ ጽድቃቸው ይፈረድላቸዋል። እና የሚመጣው እውነተኛውን ፍርድ፣ ፍጹም የሆነውን ፍርድ ሊፈርድ፣ አድሎ የሌለበትን ፍርድ ሊፈርድ ይመጣል። በዚህ ዓለም በገንዘብ ፍርድ ሊጓደል ይችላል። በዘመድ ፍርድ ሊጓደል ይችላል። በሐሰት ምስክር ፍርድ ሊጓደል ይችላል። ያን ጊዜ ግን ምስክርም አያስፈልግም። ገንዘብን ቦታ የለው፣ ገንዘብ ራሱ ያልፋል፣ ሁሉ ያልፋል። እና እውነተኛውን ፍርድ ሊፈርድ እግዚአብሔር በግልጥ ይመጣል። የሚመጣው ለዚያ ነው። ሁለተኛ ለጻድቃን ክብር ሊሰጣቸው ይመጣል። ዋጋቸውን በአጋንንት በመላእክት በኃጥአን በጻድቃን ፊት ሊገልጥላቸው ይመጣል። ለጻድቃን ክብራቸውን ሊሰጣቸው ይመጣል። መቼም ዕለተ ምጽአት ይፈራልን ይናፈቃልን። ግን ዕለተ ምጽአትን መፍራት ሳይሆን መናፈቅ ነው። ዕለተ ምጽአት የሚናፈቅ ነው። ጻድቃን ይናፍቁታል፣ ክብር የሚያገኙበት ነው። ጽድቃቸው የሚመሰከርበት ቀን ነው። የሚናፈቅ ነው። የሚመጣው ለጻድቃን ፍጹም ክብር ሊሰጣቸው ይመጣል። ስራቸው ሊመሰከርላቸው፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን፣ ዓለም ሳይፈጠር ጀምሮ የተዘጋጀላችሁን የዘላለም መንግሥት ውረሱ ብሎ ይፈርድላቸዋልና የሚናፈቅ ቀን ነው ዕለተ ምጽአት። ስለዚህ ክርስቲያኖችም የክርስቶስን የሚመጣበትን ቀን መፍራት ሳይሆን በተስፋ መጠበቅ ነው። እንደውም በዚህ ቀን ይላል ቅዱስ ዮሐንስ አፈወርቅ ሁለት ነገር እናስታውሳለን። ስንት ነገር? የመጀመሪያው ተስፋ ነው። ተስፋ እናደርጋለን። እግዚአብሔር ይመጣል። ሞት ያልፋል፣ ኃጢአትም ያልፋል፣ መከራም ሐዘንም ጭቅርም ያልፋል። ስለዚህ የሚናፈቅ ነው። የእረፍት ጊዜ ነው ምጽአት እና የሚመጣው ለጻድቃን ሊያከብራቸው ነው። ጌታ በወንጌል ምን ብሏቸዋል? በማቴዎስ ወንጌል ምዕራፍ 19 ላይ እኛ ሁሉን ትተን ተከተልንህ አለ ቅዱስ ጴጥሮስ። ሁሉን ተመናለን ተከተልንህ፣ እንግዲህ ምን እናገኛለን አሉ። ባለጸጋውን
ያለን ሁሉ ሽጥና ለድሆች ሰጥተህ እኔን ተከተለኝ ሲለው ብዙ ሀብት ስለነበረው እያዘነ ወደ ኋላው ተመለሰ። ጌታችንም አንድ ነገር ተናገረ። ባለጠጋ ወደ መንግሥተ ሰማያት ከሚገባ ገመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ያን ጊዜ ቅዱስ ጴጥሮስ ምን አለ? ጌታ ሆይ እኛ ሁሉን ተከተልን፣ ሁሉን ትተን ተከተልን፣ ምን እናገኘው ሲል አንድ መልስ ሰጥቶታል። እናንተማ እኔን የተከተላችሁኝ የሰው ልጅ ለፍርድ በሚመጣበት ጊዜ ለፍርድ በሚመጣበት ጊዜ በ12ቱ ነገደ እስራኤል ወንበር ተቀምጣችሁ ትፈርዳላችሁ አላችሁ። ምን ትላላችሁ? ትፈርዳላችሁ ማለት ይፈረድላችኋል፣ ትከብራላችሁ ስላቸው ነው። ይህንን ቅዱስ ዮሐንስ አፈወርቅ ሲያብራራ ምን ይላል? 12ቱ ወንበር የተባለው የዓለም ሕዝብ ነው ይላል። ዓለም 4 ክፍል ነው ያላት፣ ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ዓለም በ4 ተከፈላለች። ምስራቁን ለዚያ ነው አባ ሕርያቆስ እመቤታችንን ሲያመሰግን እግዚአብሔር አብ ነጸረ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ይላል። እግዚአብሔር ከሰማይ ሆኖ 4ቱን ማዕዘናት አየ፣ ፈለገ፣ አሻተተ። እንደ እመቤታችን ያለ አላገኘም። ባያገኝ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ዓለም ስንት ክፍል አላት? 4 ክፍል አላት። እና በአራቱ ማዕዘናት ያሉ ምእመናን በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ የእግዚአብሔርን መንግሥት ይወርሳሉ። የማን መንግሥት? ስለዚህ አባዙት። ዓለም 4 ክፍል አላት። በአራቱ ማዕዘን ያሉ በአብ በወልድ በመንፈስ ቅዱስ ስም ሲጠመቁ በስንት ስም? በ3 ስም። 3 ሲባዛ በ4 12። ስለዚህ በ12 ወንበር ትቀመጣላችሁ ማለት እናንተማ እኔን የተከተላችሁኝ በዓለም በአራቱ ማዕዘን ዓለም በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ያሉ በእነሱ መካከል ይፈረድላቸዋል፣ ክብራችሁ ይነገርላቸዋል ነው። ስለዚህ በ12 ወንበር የሚለው በዚህ መልኩ ያብራራል ቅዱስ ዮሐንስ አፈወርቅ። እና ለጻድቃን ሊፈርድላቸው ይመጣል። በሌላ ቦታ ጌታችን መድኃኒታችን ኢየሱስ ከሞት ከተነሳ በኋላ በጥብርያዶስ ባህር ላይ ደቀ መዛሙርቱ ሌሊቱን ሙሉ አሳ ፍለጋ ሲደክሙ አድረው ጠዋት ክርስቶስ ተገለጠላቸው። በሉ መረቡን በቀኝ በኩል ጣሉት አላቸው እና በቀኝ በኩል ሲጥሉት 153 አሳ መረቡ ውስጥ ገባ። ያ መረብ የወንጌል ምሳሌ ነው። ያ መረብ የመንግሥተ ሰማያት ምሳሌ ነው። በወንጌል መረብነት የተጠመደ ሰው ሁሉ መንግሥተ ሰማያት ይገባል። ስለዚህ ጌታ በመጣ ጊዜ በመረብ ውስጥ ለገቡት ክብር ሊሰጣቸው ነው የሚመጣው እና ይህንን ቅዱስ ዮሐንስ አፈወርቅ አሁንም ሲያብራራ ምን ይላል? ሕግጋት 10 ናቸው። 10ሩ ቃላተ ኦሪት ወይም የሙሴ ሕግ 10 ናቸው። የሙሴ ሕግ 10 ናቸው። እንደገና የመንፈስ ቅዱስ ጸጋ የመንፈስ ቅዱስ ሀብት ደግሞ 7 ነው። 7ቱ ሀብተ መንፈስ ቅዱስ የጥበብ፣ የማስተዋል፣ የእውቀት፣ የምክር፣ እግዚአብሔርን የመፍራት፣ የአምልኮ፣ የስግደት እነዚህ የመንፈስ ቅዱስ ጸጋዎች ናቸው። ስለዚህ 10 ሲደመር 7 17 ይሆናል። ከአንድ ጀምሮ እስከ 17 ያሉት ቁጥሮች ሲደመሩ 157 ይሆናሉ። 1 ሲደመር 2 3፣ 3 ሲደመር 3 6፣ 6 ሲደመር 4 10፣ 10 ሲደመር 5 15 እያል እስከ 17 ስንደመረው 153 ይሆናል። ያ ማለት በሀብተ መንፈስ ቅዱስ በጸጋ መንፈስ ቅዱስ ተረድተው ታግዘው 10ሩን ሕግጋት የጠበቁ ወደ መረዋ ወደ መንግሥተ ሰማያት ይገባሉ። ለእነዚህ ሰዎች ሊፈርድላቸው እግዚአብሔር በግልጥ ይመጣል። ለምን ይመጣል? እውነተኛውን ፍርድ ለመፍረድ፣ ሁለተኛ ለማክበር ይመጣል፣ ሶስተኛ ሞትን ሰይጣንን ለመሻር ይመጣል። ምንም እንኳን ጌታችን በመስቀል በቀራንዮ ሞትን ቢገድለውም ዛሬ ግን ሐዘን አለ፣ ለቅሶ አለ። ዛሬም አልቆመም ሐዘኑና ለቅሶ። ሰይጣንም አለ፣ የሰይጣን ፈተናም አለ፣ መውደቅ መነሳቱ አለ። በምጽአት ግን በክርስቶስ መምጣት ግን እነዚህ ሁሉ ያልፋሉ። ወይ ፍጹም ደስታ ነው የሚገኘው፣ ወይ ፍጹም ሐዘን ነው የሚኖረው፣ ወይ ፍጹም ሐዘን ነው። ኃጥአን የማይፈጽም ሐዘን ይገጥማቸዋል። ዝም ብሎናል።
ያረምን ከመዘ ኢይሰምዕ ያጎነድ ከመዘ ኢዮብ። እንደ ጥፋታችን አልቀጣንም፣ እንደ ኃጢአታችን አላደረገብንም፣ ፍጹም ቅጣትን አላመጣም። ምናልባት ወደ ንስሐ እንድንመጣ በበሽታ በደዌ ቢጠራንም ፍጹም ወደሆነ ወደ ጥልቅ መከራ ግን አልከተተንም። ስለዚህ ዝም ብሏል እግዚአብሔር። አሁን ዝም ብሏል። ዝም አላለም ማለት ግን ይሄው አሁን እየተናገረን ነው። ዝም አይልም ማለት አሁን ዝም ብሏልም ዝምም አላለምም። ባለማጥፋቱ ዝም ብሏል፣ ባለመቅጣቱ ዝም ብሏል። እንደገና ዝም ብሎ ደግሞ ነቢያትን፣ ሐዋርያትን፣ መምህራንን፣ መጻሕፍትን እየላከ ደግሞ ስለ ንስሐ ይነግረናል። እግዚአብሔር እየተናገረ ነው አይደለም? አሁን የምንሰማው የማን ቃል ነው? ስለዚህ እግዚአብሔር ዝም ብሏል አላለም፣ እየተናገረ ነው። በዚህኛው ዓለም ዝም ይላልም ዝም አይልምም። ዝም የሚለው ባለመቅጣት፣ ዝም የማይለው በመምከር በመገሰጽ በማስተማር ነው። ኋላ ግን ዝም አይልም አለ። ቀድሞ ሲመጣ መራቃቸው ሲተፉበት፣ ኃጢአተኛ ነህ ሲሉት፣ በጅራፍ ሲገርፉት ዝም ብሏል፣ አልተናገረም፣ ምንም አልመለሰም፣ ዝም ብሏል። ኋላ ግን ዝም አይልም፣ ይፈርዳል፣ ሊፈርድ ይመጣል። እናንተ የአባቴ ቡሩካን ወደ እኔ ኑ፣ እናንተ ርጉማን ከኔ ሂዱ ብሎ ይፈርድባቸዋል። ዝም አይልም ይላል። ስለዚህ ሊፈርድ ይመጣልና እሳት ይነዳል አለ። ስለዚህ እሳት በፊቱ ይነዳል ማለት እሳት ገለባውን ያቃጥላል፣ ወርቁን ያጠራል። ሰምታችሁኛል? ገለባው ምን ይላል? ያቃጥላል፣ ወርቁንስ ያጠራል። ስለዚህ እሳቱ ለወርቅ ወይም ለጻድቃን የንጽህናቸው ምልክት ነው፣ ለኃጥአን ደግሞ መቃጠያቸው ነው። ስለዚህ ዛሬ ምን እናድርግ ከተባለ ጌታ ሲመጣ ገለባ ሆነ እንዳንገኝ ዛሬ ራሳችንን ወደ ወርቅነት እንቀይር ነው። ልብ በሉ፣ ወርቅ ገለባውን አቃጥለው ወርቁን ግን አንጥረው ያወጣዋል። ወርቅነቱ የሚታወቀው በእሳት ሲፈተን ነው። ስለዚህ ገለባ እንዳንሆን። ገለባ መሆን ማለት ምንድን ነው? ቅድም እንዳልነው ማንም እንዳያሳችሁ ተጠንቀቁ። ሰዎች ተመሳስለው ይዘ ልቡና ሰጥቷቸዋል። ማስተዋል አለ፣ ልቡና አለ፣ ማስተዋል አለባችሁ እና የሐሰቱን ትምህርት የእውነቱን ትምህርት ከሐሰቱ ለይታችሁ እወቁ። ይሄ የምታውቅ የምትመረምር ነፍስ ስላለች ገለባ እንዳትሆኑ ማለት። ሌላው በጥቅም ተታላችሁ፣ በዚህ ዓለም ሀብት ንብረት፣ በዚህ ዓለም ክብር ታላችሁ ከእግዚአብሔር መንግሥት የሚያስወጣችሁን ኃጢአት እንዳትሰሩ፣ ክህደት እንዳትፈጽሙ። ሦስተኛው ተገዳችሁም ቢሆን ኑሩ እና በዚህ ቀን መታሰብ ያለበት ምንድነው? ጽናትና ተስፋ ነው። ቅድም እንዳልኳችሁ ሁለት ነገር ነው፣ ጽናትና ተስፋ። ስለዚህ ተስፋው በእውነት እግዚአብሔር በመንግስቱ እግዚአብሔር አይዘገይም፣ ይመጣል። ቢዘገይም የሚቀርበው የለም፣ ይመጣል፣ አይዘገይም። ለእያንዳንዱ እንደየሥራው ይፈርዳል። ቅዱስ ዮሐንስ አፈወርቅ ያልመሰላችሁ እግዚአብሔር በዚህ ዓለም ላይ ሰዎች ኃጢአትን ሲሰሩ መከራ ያመጣባቸዋል ይላል። ምን ያመጣባቸዋል? መከራው ግን መከራው እንዲያጠፋቸው አይደለም፣ ንስሐ እንዲገቡ ነው፣ የሚመልሳቸው ነው። እግዚአብሔር በዚህ ዓለም ላይ ኃጢአት ስትሰራ መከራ የሚያመጣብህ ከሆነ ሰውነት ከቆሰለ፣ ሰውነት ካበጠ፣ በሸም ከተሰቃየ እግዚአብሔር እያከመ መሆኑን አስበህ ወደ ንስሐ ተመለስ ይላል። ወደ ሥጋ ወደ ደሙ ተመለስ ይላል። ነገር ግን ምን አለ እግዚአብሔር ብዙዎች ኃጢአተኞች፣ በደለኞች፣ ግፈኞች እንደው ከብረው ሲኖሩ እያየን አሁን እግዚአብሔር መከራ ያመጣል ትላለህ ትለኝ እንደሆነ እግዚአብሔር ኃጢአት ስትሰራ በመከራ ከቀጣህ ሊያክምህ ነው። ዝም ካለ ግን ሊበቀልህ ነው ይላል። ዝም ካለ ሊበቀልህ፣ በመጨረሻው ሊፈርድብህ ነው። ስለዚህ እግዚአብሔርን ተግሣጽ አትናቅ እና እግዚአብሔር መከራ ያመጣል። በመከራው ተጠልፎ ወድቆ ከእግዚአብሔር መንግሥት የሚያስወጣውን በደል መበደል አይገባም። ስለዚህ ሁለት ነገር ልናደርግ ይገባል ነው። የመጀመሪያው መንቃትና መዘጋጀት ነው። መንቃትና ማለት መዘጋጀት፣ ያ ማለት ከገለባነት ወደ ወርቅነት ራሳችንን መቀየር አለን። በንስሐ ራሳችንን ማዘጋጀት፣ የእግዚአብሔርን ቀን ጠብቆ ንቁ ሆኖ መጠበቅ። በየትኛው ሰዓት እንደሚመጣ አታውቁምና እንግዲህ ንቁ አይደለም ሌላው ንቁ፣ ነቅቶ መጠበቅ ነው አንደኛው። ሁለተኛው ግን የእግዚአብሔርን መምጣት መፍራት ሳይሆን ተስፋ ማድረግ ነው። ተስፋ ማድረግ እንደ ጽድቃችን ሳይሆን እንደ በደላችን ሳይሆን እንደ ጽድቃችን ሳይሆን እንደ ቸርነቱ ይሰጠናል ብሎ ማን ተስፋ ማድረግ? እግዚአብሔርን ተስፋ ማድረግ ነው። ስለዚህ በዚህ ዕለት በደብረ ዘይት ዕለት የቤተ ክርስቲያን መልእክቷ እግዚአብሔር ይመጣል፣
ዝም አይልም። እሳትን በፊቱ ይነዳል። እሳት ፍርዱ ነው። እሳት በነደደ ጊዜ እግዚአብሔር ፍርድ በወጣ ጊዜ ገለባ ሆነ እንዳትቃጠል ወርቅ ሆነ ንጽሕና ይገለጥ ነው። ስለዚህ ዛሬ የተራበው ካበላን፣ የተጠማው ካጠጣን፣ ንስሐ ከገባን፣ ሥጋውን ደግሞ ከተቀበል በእውነት በሀብተ መንፈስ ቅዱስ ታግሰን እንደ እግዚአብሔርን ከፈጸምን በመጣ ጊዜ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን የዘላለም መንግሥት ውረሱ፣ ወደ እኔ ኑ የሚለውን እንሰማለን። ይሄ ወርቅነት ነው። ያ ደግሞ ከሰነፍን ደግሞ እናንተ ርጉማን ከኔ ሂዱ ይላል። ስለዚህ እግዚአብሔር መምጣቱን አውቀን ነቅተን ተዘጋጅተን ያንን ቀን የመንግስት ደስታ በተስፋ ልንጠብቀው ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር መምጣት እያሰብን በመንግስቱ በጎ ብንሰራ እንደምንኖር ተስፋ እያደረግን ሁላችንም ተዘጋጅተን እንድንኖር እግዚአብሔር በቸርነቱ ይርዳን። ይቆየን።